በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 17 መንፈሴ ደከመ፣ ዘመኔ አለቀ፣ መቃብሩም ተዘጋጅቶልኛል። አላጋጮች በእኔ ዘንድ አሉ፣ ዓይኔም በማስቆጣታቸው አደረች። አሁንም አንተ መያዣ ሁነህ ተዋሰኝ። ከእኔ ጋር አንጋና የሚመታ ማን ነው? ልባቸውም እንዳያስተውል ከልክለኸዋል። ስለዚህ ከፍ ከፍ አታደርጋቸውም። ለብዝበዛ ባልንጀራዎቹን አሳልፎ የሚሰጥ ሰው የልጆቹ ዓይን ይጨልማል። ለሕዝብ ምሳሌ ያደረገ በፊቱ ላይ ጺቅ እንደሚሉበት ሰዎች ሆነው፣ ዓይኔም ከሐዘን የተነሳ ፈዘዘች። ብልቶቼም ሁሉ እንደ ጥላ ሆኑ። ቅኖች ሰዎች በዚህ ነገር ይደነቃሉ፣ ንጹሕም በዝንጉ ላይ ይበሳጫል። ጻድቅ ግን መንገዱን ያጠነክራል፣ እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል። ነገር ግን እናንተ ሁሉ ተመልሳችሁ ወደ እኔ ኑ፣ በእናንተም ዘንድ ብልሃተኛ አላገኝም። ዕድሜ ያለፈች አሳቤና የልቤ መሳሪያ ተቆረጠ። ሌሊቱን ወደ ቀን ይለውጣሉ፣ ብርሃኑም ወደ ጨለማ የቀረበ ይመስላቸዋል። ተስፋ ባደርግ ሲኦል ቤቴ ናት፣ ምንጣፌንም በጨለማ ዘርግቻለሁ። መበስበስን አንተ አባቴ ነህ፣ ትልንም አንቺ እናቴ እህቴም ነሽ ብያለሁ። እንግዲህ ተስፋዬ ወዴት ነው? ተስፋዬንስ የሚያይ ማን ነው? አብረን በመሬት ውስጥ ስናርፍ። ምዕራፍ 18 ሹሐዊውም በልዳዶስ መለሰ እንዲህም አለ። እስከ መቼ ቃልን ታጠምዳለህ? አስተውል። ከዚያም በኋላ እንናገራለን። ስለምንስ እንደ እንስሳዎች ተቆጠርን? ስለምንስ በዓይንህ ፊት ተረከስን? ቁጣው ወርሶሃል። አንተስ የሞትህ እንደሆነ ምድር ስላንተ ባድማ ትሆናለች። ወይስ አለት ከስርፋው ይነቀላልን? የኃጢአተኛ መብራት ይጠፋልን? የእሳቱም ነበልባል ብልጭ አይልም። ብርሃን በድንኳን ውስጥ ይጨልማል፣ መብራቱም በላዩ ይጠፋል። የኃይሉም እርምጃ ትጠባለች፣ ምክሩም ትለውጠዋለች። እግሩ በወጥመድ ትያዛለች፣ በመረብ ላይ ይሄዳል። አሽከላ ሰኮናውን ይይዛል፣ ወስፈንጥርም ይበረታበታል። በምድር ላይ የሸምቀቆ ገመድ፣ በመንገዱም ላይ ወጥመድ ለእርሱ ተሰውራለች። ድንጋጤ በዙሪያው ታስፈራዋለች፣ በስተኋላውም ሁና ታባርረዋለች። ኃይሉ በራብ ትደክመዋለች፣ መቅሰፍትም እስኪሰናከል ተዘጋጅቶለታል። የሰውነቱ ብልቶች ይጠፋሉ፣ የሞትም በኩር ልጅ ብልቶች ይበላል። ከሚታመንበት ድንኳን ይነቀላል፣ ወደ ድንጋጤም ንጉሥ ያስቸኩላታል። በድንኳኑም ውስጥ ለእርሱ የማይሆነው ይኖራል። በመኖሪያው ላይ ዲን ይበተናል፣ ስሩ ከበታቹ ይደርቃል፣ ጫፉም ከበላይ ይረግፋል። መታሰቢያው ከምድር ላይ ይጠፋል፣ በሜዳም ስም አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለም ያሳድዱታል። ዘርም ትውልድም በሕዝቡ መካከል አይሆንለትም። በመኖሪያው ውስጥ የሚቀመጥ ሰው አይቀርለትም። የፊተኛው ሰዎች እንደደነገጡ እንዲሁ የኋለኛው ሰዎችም ስለ ዘመኑ ይደነቃሉ። በእውነት የኃጢአተኛዎች ቤት እንዲሁ ናት፣ እግዚአብሔርንም የማያውቅ ሰው ስፍራው ይህ ነው። ምዕራፍ 19 ኢዮብም መለሰ እንዲህም አለ። ነፍሴን የምትነዘንዙ በቃልስ የምታደንቁኝ እስከ መቼ ነው? ይኸውስ ስትሰድቡኝ 10 ጊዜ ነው፣ ስታሸክሩኝም አላፈራችሁም። በእውነትም የሳተሁ እንደሆነ ስህተቴ ከኔ ጋር ትኖራለች። በእውነትም ብትጓደዱብኝ፣ መዋረዴም በእኔ ላይ ብትከራከሩ፣ እንግዲህ እግዚአብሔር እንደገለበጠኝ በመረቡም እንደከበበኝ እወቁ። እነሆ ስለተደረገብኝ ግፍ ብጮህ ማንም አይመልስልኝም።
አሰምቼ ብጠራ ፍርድም የለኝ። እንዲያላልፍ መንገዴ ዘግቶታል። በጎዳና የጨለማ ኑሮበታል። ክብሬን ገፈፈኝ፣ ዘውዴንም ከራሴ ላይ ወሰደ። በዚህና በዛ አፈረሰኝ፣ እኔም ሄዴው። ተስፋዬንም እንደ ዛፍ ነቀለው፣ ቁጣውንም አነደደብኝ። እንደ ጠላቱም ቆጠረኝ። ሰራዊቱ አብረው መጡ፣ መንገዳቸውንም በላይ አዘጋጁ። በድንኳኔ ዙሪያ ሰፈሩ። ወንድሞቼን ከእኔ ዘንድ አራቀ፣ የሚያውቁኝም አጥብቀው ተለዩ። ዘመዶቼ ተቋረጡ፣ ወዳጆችም ረሱኝ። ቤተሰቦቼና ሴት ባሪያዎቼ እንደ መጻተኛ ቆጠሩኝ፣ በዓይናቸውም እንደ እንግዳ ሆኑ። ባሪያዬን ብጠራ ባፌም ባቆላምጥ አይመልስልኝም። ሚስቴ እስትንፋሴን ጠላች፣ የእናቴ ማኅፀን ልጆች ልመናዬን ጠሉ። ሕፃናት እንኳ ጠቁኝ፣ ብነሳም በእኔ ላይ ይናገራሉ። አማካሪዎቼ ሁሉ ተጸየፉኝ፣ እኔ የምወዳቸው በላይ ተገለበጡ። አጥንቶቼ ከቁርበቴና ከሥጋዬ ጋር ተጣበቀ። ዲድ ብቻ ቀርቶልኝ አመለጠው። እናንተ ወዳጆቼ ሆይ ማሩኝ፣ የእግዚአብሔር እጅ መታኛለችና ማሩኝ። ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ? ከሥጋዬስ ስለምን አትጠግቡም? ምነው አሁን ቃሌ ቢጻፍ፣ ምነው በመጽሐፍ ውስጥ ቢታተም፣ ምነው በብረት ብርና በእርሳስ በዓለቱ ላይ ለዘላለም ቢቀረጽ። እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻ ዘመን በምድር ላይ እንዲቆም፣ ይህ ቁርበቴም ከጠፋ በኋላ በዛን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዲያ ያውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል። ከእኔም ሌላ አይደለም። ልቤ በመናፍቅ ዝሏል። በእውነት እንዴት እናሳድደዋለን? የነገሩ ስር በእርሱ ዘንድ ተገኝቷል ብትሉ፣ ፍርድ እንዳለ ታውቁ ዘንድ ቁጣ የሰይፍን ቅንጣት ያመጣልና ከሰይፍም ፍሩ። ምዕራፍ 20 ናዕማታዊም ሶፋር መለሰ እንዲህም አለ። ስለዚህ በውስጤ ስላለው ችኮላ ሐሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ። የማስተዋሌም መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኃጢአተኛ ፍከራ አጭር መሆኑን፣ የዝንጉዎችም ደስታ ቅጽበት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ፣ ራሱም እስከ ደመና ቢደርስ፣ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ሕልም ይበራል፣ እርሱም አይገኝም። እንደ ሌሊት ራእይ ይሰደዳል፣ ያየችውም ዓይን ዳግመኛ አታየውም። ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሃዎቹን ያቆላምጣሉ፣ እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል፣ ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ፣ ከምላሱ በታይ ቢሰወረው፣ ቢጠብቀውም ባይተወውም፣ በጉሮሮውም ቢይዘው፣ መብሉ በአንጀቱ ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል፣ የዋጠውንም ሀብት ይተፋዋል። እግዚአብሔርም ከሆዱ ውስጥ ያወጣዋል። የእፉኝት መርዝ ይጠባል፣ የእባብ ምላስ ይገድለዋል። የማሩንና የቅቤውን ፈሳሽ ወንዞቹንም አይመለከትም። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድሃውንም አስጨንቋል፣ ትቶታልም፣ ያልሰራውንም ቤት በዝብዟል። ሆዱ ረፍትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምንም አልተረፈም። ስለዚህ በረከቱ አይከናወንለትም፣ በጠገበ ጊዜ ይጨነቃል። የችግረኛዎች ሁሉ እጅ ታገኘዋለች። ሆዱ ሳያጠግብ እግዚአብሔር የቁጣውን ትኩሳት ይሰድበታል፣ ሲበላም ያንዣብብበታል።
ከብረት መሳሪያም ይሸሻል፣ የናስም ቀስት ይወጋዋል። እርሱም ይመዘዋል፣ ከሥጋውም ይወጣል። ከሐሞቱም ብልጭ ብሎ ይሰረጻል፣ ፍርሃትም ይወድቅበታል። ጨለማ ሁሉ ስለከበረው ዕቃ ተዘጋጅቷል። በሰው አፍ እፍ የማትባል እሳት ትበላዋለች። በድንኳኑ ውስጥ የቀረው ይጨነቅባታል። ሰማይ ኃጢአቱን ይገለብጥበታል፣ ምድርም ትነሳበታለች። የቤቱን ባለጠግነት ይሄዳል። በቁጣው ቀን እንደ ፈሳሽ ውኃ ያልፋል ከእግዚአብሔር ዘንድ። የበደለኛ ሰው ዕድል ፈንታ ከእግዚአብሔርም የተመደበ ርስቱ ይህ ነው። ምዕራፍ 1 ኢዮብም መለሰ እንዲህም አለ። ስሙ ቃሌንም ስሙ፣ ይህም መጽናኛችሁ ይሁን። እናገር ዘንድ ተዉኝ፣ ከተናገረው በኋላ ተሳለቁ። በእውኑ የሐዘን እንጉርጉሮዬ ለሰው እናገራለሁን? አለመታገስ ስለምን አይገባኝም? ወደ እኔ ተመልከቱ፣ ተደነቁ፣ እጃችሁንም በአፋችሁ ላይ አኑሩ። እኔ ባሰብሁ ቁጥር እጨነቃለሁ፣ ጻርም ሥጋዬን ይይዛል። ስለምን ኃጢአተኛዎች በሕይወት ይኖራሉ? ስለምንስ ያረጃሉ? በባለጠግነትስ ስለምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል። ልጆቻቸው በዓይናቸው ፊት ናቸው። ቤታቸውም ከፍርሃት ወጥቶ የታመነ ነው። የእግዚአብሔር በትር የለባቸውም። ኩርማዎች ይወልዳል፣ ዘሩንም አይጥለውም። ላማቸው ትወልዳለች፣ አትጨነግፍም። ሕፃናታቸውም እንደ መንጋ ያወጣሉ፣ ልጆቻቸውም ይዘፍናሉ። ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታ ድምፅ ደስ ይላቸዋል። ዕድሜያቸውንም በተድላ ይፈጽማሉ፣ ድንገትም ወደ ሲኦል ይወርዳሉ። እግዚአብሔርንም ከእኛ ዘንድ ይራቅ፣ መንገድህን እናውቅ ዘንድ አንወድም። እናመልከው ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኃጥአን ምክር ከኔ ዘንድ የራቀች ናት። የኃጥአን መብራት የጠፋው መቅሰፍትም የጠፋባቸው እግዚአብሔርን በቁጣው መከራን የከፈላቸው በንፋስ ፊት እንደ ገለባ አውሎ ነፋስም እንደሚወስደው ትቢያ የሆኑ ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጆቻቸው ይጠብቃል ብላችኋል። እነርሱ ያውቁ ዘንድ ፍዳን ለራሳቸው ይክፈል፣ ዓይኖቻቸውም ጥፋታቸውን ይዩ። ሁሉን ከሚችል አምላክ ቁጣ ይጠጡ። የወረታቸውስ ቁጥር ቢቆረጥ ከእነርሱ በኋላ የቤታቸው ደስታ ምን ይሆንላቸዋል? ከፍ ከፍ ባሉትስ ላይ ለሚፈርድ ለእግዚአብሔር በውኑ ሰው እውቀትን ያስተምራልን? አንድ ሰው በሰላም ተዘሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱ ውስጥ ስብ ሞልቷልና የአጥንቶቹ ቅልጥም ረጥቧል። ሌላውም ሰው መልካምን ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል። እነሆ ሐሳባችሁን የመከራችሁብኝንም ክፉ ምክር አውቄዋለሁ። እናንተ የከበርቴው ቤት የት ነው? ኃጢአተኛው ያደረበት ድንኳን የት ነው ብላችኋል። መንገዲ አላፊዎችን አልጠየቃችሁንም? ምልክታቸውንም አታውቁም? ኃጢአተኛው በመቅሰፍት ቀን እንደተጠበቀ በቁጣው ቀን እንደሚድን መንገዱንም በፊቱ የሚናገር ማን ነው? የሠራውንስ የሚመልስበት ማን ነው? እርሱ ግን ወደ መቃብር ይሸከሙታል። ሰዎቹም በመቃብሩ ላይ ይጠብቃሉ። የሸለቆ ጓል ይጣፍጥለታል፣ በኋላውም ሰው ሁሉ ይሳባል። በፊቱም ቁጥር የሌለው ጉባኤ አለ። የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኑኛላችሁ? ምዕራፍ 22 ቴማንያውም ኤልፋዝ መለሰ እንዲህም አለ።
በእውኑ ሰው እግዚአብሔርን ይጠቅመዋል? በእውኑ ጥበበኛ ሰው ራሱን ይጠቅማል? ጻድቅም መሆንስ ሁሉን የሚችለው አምላክ ደስ ያሰኘዋልን? መንገድን ማቅናትስ ይጠቅመዋልን? እርሱንስ ስለፈራህ ቀንዴን በመሬት ላይ አኖረው፣ ወዴት ከለቅሶ የተነሳ ይገባልን? የሞት ጥላ በዓይኖቹ ቆብ ላይ አለ፣ ነገር ግን በእጁ ዓመፅ የለም። ፍጻሜ የላትም የወንድሞችን መያዣ በከንቱ ወስደሃል። የእርዝተኛዎችንም ልብስ ዘርፈሃል። ለደካማ ውኃ አላጠጣህም፣ ለራብተኛም እንጀራ ከልክለሃል። በክንዱ የበረታ ምድርን ገዛ፣ በከበሬታውም ሰው ተቀማጣበት። መበለቲቱን አንዳች አልባስ ሰደሃታል፣ የድሃ አደጎች ክንድ ተሰብሯል። ስለዚህ አሽከላ ከቦሃል፣ ድንገተኛ ፍርሃትም አናውጦሃል። እንዳታይ ብርሃን ጨለማ ሆናብሃለች፣ የውሃዎች ብዛት አሰጠመህ። እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት። አንተም እግዚአብሔር ምን ያውቃል? በድቅድቅ ጨለማ ውስጥ ሆኖ ሊፈርድ ይችላልን? እንዲያ የጠቆረ ደመና ጋርዶታል፣ በሰማይ ኮከብ ላይ ይራመዳል ብለሃል። በውኑ ኃጢአተኛዎች ሰዎች የረገጧትን የድሮይቱንም መንገድ ትጠብቃለህ? ጊዜያቸው ሳይደርስ ተነጠቁ፣ መሰረታቸውም እንደ ፈሳሽ ውሃ ፈሰሰ። እግዚአብሔርንም ከእኛ ዘንድ ራቅ፣ ሁሉን የሚችል አምላክ ምን ሊያደርግልን ይችላል አሉት። ነገር ግን ቤታቸውንም በመልካም ነገር ሞላ። የኃጥአን ምክር ከኔ ዘንድ የራቀች ናት። ጻድቃን ያዩታል ደስም ይላቸዋል፣ ንጹሐንም በንቀት ይስቁባቸዋል። በእውነት ሀብታቸው ጠፋ፣ የቀረውን እሳት በላች። አሁንም ከእነርሱ ጋር ተስማምታ ሰላም ይኑርህ፣ በዚያም በጎነት ታገኛለህ። ከአፍህ ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም፣ ኃጢአትንም ከድንኳንህ ብታርቅ፣ የወርቅን ዕቃ በአፈር ውስጥ የኦፊርንም ወርቅ በጁረት ድንጋይ መካከል ብትጥል፣ ሁሉን የሚችል አምላክ ወርቅን የሚብለጨለጭ ብር ይሆንልሃልን? የዛን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ስለትንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ይሳካልሃል። ብርሃንም በመንገድህ ላይ ይበራል። ቢያዋርዱህ አንተን ከፍ ከፍ ትላለህ፣ ትሑቱንም ሰው ያድነዋል፣ ንጹሕን ሰው ያድነዋል፣ በእጅህም ንጽሕና ትድናለህ።